አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። ሁላችሁንም ውድ ሀገሬ ልጆች በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ዛሬም ተከታታይ ትረካ መጅኑን ለይላ ክፍል 3 ይቀጥላል። እስብሪ ያ ቢንተል ሐላል ባክሽ ተረጋጊ ተረጋጊ ሌላ ሆይ እስትንፋሱ አሁን ድረስ አለ ብሎ ሰውየው ሌላን ካረጋጋት በኋላ መጅኑንን ወደ ከበቡት ሰዎች ዞሮ አየር ያስፈልገዋል፣ እስኪ ሌሎቻችሁ ዞር ዞር በሉለት፣ አትፈኑት እያለ የከበቡትን ሰዎች በተናቸው። ከመጅኑን የሚፈሰው ደም በሌላ ሐር ቀሚስ ላይ ቀለሙ እሷ ትሆን እሱ የደሙት መለየት እስኪያቅት ድረስ በደም ተጥለቅልቀዋል። እሷ ግን በዛ ሰዓት መላ አካላቷን የጠመቃትን ደም ልብ አላለችውም። በእርሷ መውደድ የባተነላት የሽሽግ ፍቅሯ መጅኑን ከእጇ ላይ ሲያጣጥር ማየቱ አቅሏን ነስቷታል። የሴትነት ይሉኝታዋን አስቷት አሳብዷታል። ሰውየው ካቀፈችው ጀሰዱ ውስጥ ነፍሱ እንዳለች ሲነግራት በጭንቀት ልትሾልክ የደረሰችውን ነፍሷን አሳርፋ በዘነ ልቧ እፎይ ብላ በረጅሙ ተነፈሰች። ከደቂቃዎች በኋላ ቤተሰቦቹ ዜናውን እንደሰሙ መጥተው ከሌላ ጭን ላይ የዘነጠፈው ቀይስ አንስተው ወደ ቤት ወሰዱት። የዛን ዕለት የኑጄድ አፈቀላጤዎች በጋህዋ መሰብሰቢያ ቦታቸው ስለ መጅኑንና ሌላ ሲያነሱ ሲጥሉ አሉ። ነገሩ ከጋህዋ ቤት ወጥቶ ሳይውል ሳያድር የተፈጠረው ሁሉ ከሌላ አባት ጆሮ ደረሰ። በከተማው እንደ ንጉስ የሚከበረው ሰዒድ ቢን መህዲም ወይም የሌላ አባት በአደባባይ ስሙ መጉደፉ ክፉኛ አበሳጨው፣ እጅጉን አስቆጣው። በቅርቡ ባገኛት ሌላ ላይ እስከሚበቃው ድረስ ቁጣውን ከተወጣ በኋላ ፈረሱን ጭኖ ወደ ሙለውህ ቤት ኮለኮለ። ከሙለውህ ቤት ሲደርስ በፋሻ ተጠቅልሎ በረንዳ ካለ የጠፍር አልጋ ላይ ተንጋሎ መጅኑንን አገኘው። በንዴት ትንታግ እየተናጠጠ የሳለ ሰይፉን መዘዝና በመጅኑን አንገት ላይ ቀስሮ እንዲህም አለው፣ አንተ ቀውስ እንዴት ብታብድ ነው በኑጄድ መሊኮች ፊት በአደባባይ ያዋረድከኝ? እንዴት ብሎ ንዴቱን ተወጣበት። እንደዛ አርክሰህ ታረክሰኛለህ አንተ ከንቱ እያለ አንቧረቀበት። አዎ አጎቴ በእርግጥም አብጃለሁ፣ አንተ ደግሞ አብዷል ብለህ እንደ ኢብራሂም ላንገቴ ቢላ ካነሳህ ይሄው እኔም እንደ እስማኤል አንገቴን እሰጥሃለሁ። ገና ሰዒድ አጎቴ ሆይ ያንተን ሰይፍ እኔን መቁረጥ አይችለውም፣ ምክንያቱም እኔ ሞት ነኝና። ካንተ በፊት ቀድማ ልጅህ ሌላ ገለኛለች። ታዲያ አንተን እንዴ የሞተን ሰው ዳግመኛ መግደል ይቻልሃልን? ሲል መለሰለት። በዚህን ጊዜ ከደጁ ጩኸት የሰማው ሙለውህ የመጅኑን አባት ከቤት ውስጥ ሲወጣ የገዛ ወንድሙ ከልጁ አንገት ላይ ሰይፍ ደግኖ ተመለከተ። የእናቴ ልጅ የሆንከው ሰዒድ ሆይ ምንድን ነው የምሰራው? አለው። ሙለውህ ባየው ግርግር ደንግጦ ይህ እረኛ ልጅህ የኔንም ሆነ የቤተሰቦቻችንንም ስም ዛሬ በአደባባይ
ከትቢያ ቀላቅሎታል። ይህን ሳታውቅ ቀርተህ ነው። ልጅህ አብዷል፣ ለይቶለታል። የኔዋን ሌላንም አሳብዷታል። ደግሞም ምንም ሳያፍር እብዴቱን ይናዘዝልኛል እኮ በተከበርንበት ሀገር በእሱ እብዴት ከመዋረድ እሱም አብዶ ከሚሰቃይ እንግዳውስ በሾመላዬ ይህንን ቅል የተሸከመ አንገቱን ልቅላለትና ልገላግለው አለ በንዴት አይኑን እያጉረጠረጠ። ምን ነው ሰዒድ፣ ከቀልብህ ሁን እንጂ ለሸይጣን አትውደቅ ወንድሜ ተው፣ ትጸጸትበታለህ። ባትወልደውም ልጅህ አይደለ? የልጅህን ደም ታፈሳለህን? በል ከአንገቱ ላይ ያሳረፍከውን ስለት ለውላህ ብለህ ወደ አስገባው መልሰው አለ እያስተዛዘነ። ሰዒድ የቁጣ እሳት የሚረጩ አይኖቹን ከመጅኑን ላይ ተክሎ ለሙሉህ እንዲህ አለው። ካሁን በኋላ ከመሬት እንዲቀላቅለው ክብሬ ከእንግዲህ በኋላ ከመሬት እንዲቀላቅለው ክብሬ ከእንግዲህ በኋላ እሱም ለእኔ ሞቷል። ቀይስ የሚባል ልጅ የለኝም። ደግሞ ከዛሬ ጀምሮ አይደለም ሌላን ማግኘት ቀርቶ በሌላ አጠገብ እንኳን ሲያልፍ ባየው በጌታዬ ስም እምልልሃለሁ የእሱን አንገት ሳይቀላ ሰይፌ ወደ ሰገባው አይገባም ሲል ዝቶ ሄደ። ወዲያው ከሙሉህ ቤት እንዲወጣም ወደ ንጉስ አብደላ መሊክ ኢብኑል መርዋን ዘንድ ሄዶ መጅኑንን ከሰሰ። ንጉሱ አብደል መሊክ መርዋንም የመጅኑንን ከባህላቸው ያፈነገጠ ተግባር አውግዞ መጅኑን ላይ ማዕቀብ ጣለበት። ከዛን ጊዜ ጀምሮ መጅኑን ከሌላ ተከለከለ። እሷ ካለችበት አካባቢ ሁሉ እርሱ በግዞተኝነት ተፈረጀ። በዙሪያዋ ከተገኘ ደሙ ከልብ ሆኖ እንደሚሞት ታወጀ። ፍርዱም በዚህ ታጀበ። ገና የመጅኑን ፍቅር ዋጆ። መጅኑን ይህ ፈረጃ ሲሰማ እንዲህም አለ። አንቺ በሴትነትሽ ለፈጸሙና የቀረብሽውን ሌላ ሆይ፣ አንቺ በሴትነትሽ ለፈጽምና የቀረብሽው ሌላ ሆይ፣ ፈጽሞም የሆነው ጌታዬ ባንቺ ረግሞኝ ያንቺን መውደድ ፈርዶብኝ ሳለ ሰዎች ግን ለምን ተረገምክ ብለው ሌላ መሪር ፈረጃን በእኔ ላይ አነባበሩብኝ። ቆይ ግን ወድጄ ይመስላችኋልን? ፈራጆቼ ጨካኝ ናቸውና ህመሜ ይገባቸው ዘንድ ለእኔ የሰጠውን በጥቂቱ በሰጣቸው ብዬ ተመኘሁ እያለ አለቀሰ። ወይኔ! ከዛን ቀን በኋላ ሌላም ወደ ውጭ እንዳትወጣ ከአባቷ በአጽንኦት አስጠነቀቃት። እሷም ከምግብ ጋር ተቆራርጣ ከሰው ራሷን አግልላ ከክፍሏ ውስጥ እንደቆረበች ቀናቶች አለፉ። ቀኑንም ሌቱንም ስለ መጅኑን እያሰበች ስታነባ አይኖቿም ማሙ። እንደሷ ሁሉ ስለ እሷ ሲል ያበደው መጅኑንም በናፍቆቷ ሰክሮ በድብቅ ቤቱን ሲዞር ያመሻል። በምን አልባት ተስፋ እንኳን አሁን ትወጣለች እያለ ሌሊቱን ሙሉ ሳይታክት ይጠብቃታል። ያሳትር ከሷ አካባቢ የተገኘ እንደው እጣ ፈንታው ምን እንደሆነ ባይጠፋውም እሱ ግን ያ አይገድበውም። ምክንያቱም ናፍቆት ምን ያክል ይገድላል። ወደ ሌላ የሚያደርገው የጉዞ ትርጉምም ከሞቱ ወደ ሞቱ ቢሆንም እንኳን ከናፍቆት ሞት ለመትረፍ በሚደረግ የሞት ጉዞ የናፍቆት ሰው አንዴ ለማየት አሊያም እንደ ጠረኑን ለማማግ ወይም ደግሞ
ድምፁን ለመስማት ተራራ ቢወጣ ውቅያኖስ ቢቋረጥ ሰማይ ቢታረግ መሬት ቢሰረግ ለናፍቆተኛ ተጓዥ እምነት ነው። በእርግጥም ናፍቆት ከባድ ስቃይ ነው። ያ ሰላም መጅኑንን ከደጇ መመላለስ ከጀመረ ጀምሮ ሌይላን ባያገኛትም ነገር ግን በሌሊቱ ሁሉ ደጇን ሳይሳለም አያድርም። ባያገኛት እንኳን በሷ አካባቢ መሆኑ ብቻ እንደ በደኛ የሚያክል ውሻ ናፍቆቱን ገርበብ ያደርግለታል። ዛሬም እንዴት ተለመደው ፀሐዩን ግባት ጠብቆ ወደ ሌላ ቤት መንገዱን ጀምሯል። ያለ ወትሮ የነጁድ ወቅት የቀላቀለ ነፋሻ አየርም በብርድ ተተክቷል። የከተማዋ አደባባይ አቋርጦ ገበያው አካባቢ ሲደርስ የሌይላን ውሻ ከሩቅ ያስተውላል። እናም ውሻውን እንዳየው ሌይላ ካለችበት ቦታ ይመራው ዘንድ ዳናውን ተከትሎ ከነፈ። የሌይላን ውሻ ተከትሎ ሲሮጥ በመንገዱ ላይ ተሰብስበው የምሽት ሰላት የሚሰግዱ ሙእሚናኖችን ከነመኖራቸውም ልብ አላለም ነበር። ልክ እሷ ወዳለችበት ቦታ ሲቃረብ በድቅድቅ ጨለማ ውስጥ ከሰማይ እንደወደቀ የኮከብ ፈንጠቄ ከሩቅ ደምቃ ተመለከታት። ከሰዎች ሁሉ ተለይቶ የገላዋ መዓዛ አወደው። አይኑን ጨፍኖ ወደ ውስጥ በረጅሙ ጠረኗን አማገው።